ሲጀመር ነገር ያለው ኮቺ ፋራናት ባትመጣ ይሻላል እንጣላለን ሴትዮ ወደዚህ ጭራሽ ገና እየቃመ ሳይመረቅን ሴትዮ ምናምን አላለም። አስቡት ይሄን ሁሉ ያዙትን ጫት ቅመም ሲመረቅን ምን አይነት ነገር ሊናገር እንደሚችልና ግድግዳው ራሱ እንትን ነው የሚታያቸው የሆነ ሶፋ ወይ ደግሞ ፍራሽ ምናምን። ኧረ ፍፄና ብሩክ ዛሬ በጣም ሀይሚ ሰሩላት። በእውነት በከባዱ ነው የመጡባት። ወይኔ እኔ ራሴ በቃ ፍርስ እያልኩ ነበር። ደግሞ ዝግጅቱ እንዴት እንዳዘጋጁ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች ብያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ሀይሚና ብሩክ ከጠፉበት ብቅ ብለዋል። ትናንትና ጠፍተው ነበር። ብዙዎቻችን እየተጨነቀን ነበር፣ የት ገቡ የት ጠፉ እያለን ነበረ። እንግዲህ አዲስ አበባ ከገቡ በኋላ በሰላም ገብተናል ብለው አላወሩም፣ አልተናገሩም፣ በዛው ጠፍተው ነበረ። ዛሬ እንግዲህ በአዲስ ነገር ሀይሚን ጉድ ሰርተዋታል። እንግዲህ በዚህ ሰዓት ከእንቅልፋቸው የማይነቁ ሰዎች ሀይሚ ሆን ብለው ሀይሚን ፕራንክ ለማድረግ እንግዲህ ከተኙበት ተነስተው ይህንን ሁሉ ቤት ፎ አድርገው ያልመጣ የሽሻ ጫቱ ምኑ በስማ ምን ያልመጣ ነገር አለ? ከየት እንዴት እንዳወቁት እግዚአብሔር ፈጣሪ ነው የሚያውቀው። እና ሰብሰብ ብለው የእውነትም በቃ ዱርዬ አለም በቃ እዚች ጋር 10 ናት። በቃ እኮ የእውነቴን ነው እላችሁና ሱስ በጣም ከባድ ነገር ነው። እንዴት እንደሚገባና እንዴት እንደሚወጣ እኔ እነግራችኋለሁ። አሁን በደንብ ብሩክስ ይህንን ቪዲዮ እንዴት ሊሰራ ቻለ? ፍፄስ እንዴት ይህን አይነት ቪዲዮ እንዴት ሊሰሩ ቻሉ? ሀይሚስ ደግሞ ይህንን ነገር ስታይ አንዳንዴ ጓደኞቻችን ናቸው ብለን ምንወዳቸው፣ ምናስባቸው፣ ምናከብራቸው፣ ምናምናቸው። አሁን ሀይሚ አንድ ክፍል ውስጥ የተዘጋ ክፍል ውስጥ አስቡት፣ እሷ ብቻ ናት ሴት አይደለ? እነሱ የሆነ ነገር ቢያደርጓት ቢጎዷት ምናምን አምናቸውን ሄደችው እና ያ ነገር ሁሉ አለና ሱስ አጠቃላይ መጥፎ ነገር ነው እያለን እናወራለን። መጥፎነቱ ምኑ ላይ ነው? በደንብ እስኪ እናወራበታለን፣ ሀሳብ እንሰጥበታለን። ሀይሚና ማለት ፍፄና ብሩክስ ይህንን ሀሳብ እንዴት ሊያመጡት ቻሉ? ሀይሚንስ በዚህ ልክ እንዴት ፕራንክ ሊያደርጓት ቻሉ? የሚሉትን ነገር እልኋን ያስወጧት። በቃ እስከ ጥግ ድረስ ነው ያስጨነቋት በእውነት። በኋላ ላይ ያረፈረቻቸዋለሁ ስትል አሳዘነችኝም ማሳቀችኝም። አስቡት እንግዲህ ማለት በጣም የምትወዳቸው የምታምናቸው ጓደኞቿ ድንገት ቤት ጠርተዋት ከዛ እሷ የጠበቀችው ሌላ የጠበቃት እዛ ጋር የተቀምጦ የጠበቃት ሌላ ነገር እነ ብሩክ የምትስላቸው በሌላ መንገድ እነሱ ሆኖ የጠበቋት በሌላ መንገድ ነውና ያ ነገር በጣም አስቸጋሪ ነው የእውነት ማለት ነውና በእኛ በህይወታችን በትክክለኛ ህይወታችን እንደዚህ አይነት ነገር ቢያጋጥመን ምንድነው ማድረግ የምንችለው የሚለውንም በደንብ እናወራበታለን። በመጀመሪያ ግን ሀይሚ በቃ የጀግና ናት። በቃ ጀግና የእውነቴን ነው ብላችሁ ሶስን የማትደግፍ በጭራሽ በቃ የእውነት በጣም ነው የተጨነቀችው። እኔ የራሳችሁ ጉዳይ አሁን አንዳንድ ሰው ይነግራችኋል አልሰማም ካላችሁ ጥሏችሁ ነው የሚሄደው እንጂ እንደዚህ ተጨንቆ ተጠቦ አልቅሶ የሆነ በጣም በሚያሳዝን ሁኔታ እንደዚህ በቃ አስቡት። እነሱ ወንድ ናቸው በዚህ ሰዓት አሁን መርቅነዋል ይሁን ይሄን ማርገውትም ከሆነና አይ በቃ አፋቸው ሞልቷል ምናምን ነገርና እነዚህ ልጆች በምርቃና የሆነ ነገር ቢያረጉኝስ ብላ አልፈራችም። ማለት የትናንትናው ብሩክ ሌላ ነው፣ የዛሬው ብሩክ ሌላ ነው። የትናንትናው ፍፄ ጓደኛዋ ሌላ ነው፣ ዛሬ ደግሞ ሌላ ነው የሚሆነው። ምክንያቱም ሱሱ ሶስ ባይባልም ያው ለጀማሪ ሶስ አይባልም፣ ግን የሆነ ያንን ጫት ሲቀሙት ምናምን ሌላ ሰው ነው የሚሆኑት ይታወቃልና ያን ነገር እንኳን አልፈራችም። እኩል እየታገለቻቸው ነበር። መጨረሻ ላይ ዋካችሁ ብላ ለመነቻቸውና እናገራለሁ ምናምን ሁሉ እያለች ነበረ። ምን ላላችሁ ፈልጌ ነው፣ በጣም ከባድ ነገር ነው የተፈጠረው ዛሬ። ያው ብሩክም የሆነ ሀሳብ ሲያመጣ የሆነ ፕራንክም ቢሆን እኔ ሀይሚንና ብሩክን ሶሻል ሚዲያ ላይ በጣም በዋነኝነት የምትወጅላቸው ነገር ምንድነው ብላችሁ ብትጠይቁኝ በቃ እውነተኛነታቸው ሁለት ደግሞ ሲቀጥል በቃ ፕራንክም ቢሰሩ አስተማሪ ነገር ነው ለህዝቡ ለሰው ያስተምራል ብለው ያስባሉ። አንዳንድ ሰዎች ተከታይ ያለን ብለው የወረደ ስራ ሲሰሩ እናያለን፣ የወረደ ነገር ሲያደርጉ እናያለን። እና እነሱ ግን ተከታይ ያለን ብለው የፈለገ እስከ ጥግ ድረስ መዋሸት ይችሉ ነበር ሌሎች እንደሚዋሹት፣ ግን እነሱ እየዋሹ አይደለም። በትክክለኛ በጥሩ ማንነታቸው ነው የመጡትና ያ ነገራቸው ይበልጥ እንደወዳቸው እንዳከብራቸው አድርጎኛልና የዛሬው ቪዲዮ ደግሞ እንግዲህ ብሩክ ሀይሚን ፕራንክ ለማድረግ ነው ዋናው ሀሳቡ። ሀይሚ እንግዲህ የጠበቀችው ሌላ ነው። ቤት ስትገባ በጣም ቤቱ ተጧጡፋል፣ ጫት በጫት ሆኗል። ብሩክን ብላው በጣም በቃ ልታስጥለው የነበረው ብሩክን ነው። እምቢ ሲላት ደግሞ አንተ ፍፄ እባክህ አንተ እንኳን አትሻልም በእናትህ አግዘኝ ተው ምናምን ብትለው አልሰማትም እና ይህንን ነገር ነበር ስትጥር የነበረው። ግን ሁለቱም በጣም በቃ ኦቨር ነበር። አንቺ ፋራነሽ እንዴ ምናምን እያሏት ሙድ እያያዙባት ምናምን ነበር። ሱስ እኮ እንዲህ ነው የሚጀመረው። በቃ ያለ ፍላጎት አሁን ሀይሚ እንደው የእውነት ኖርማል ሰው ብትሆን ወይ ኖርማል ሰው ስላችሁ ሌላ ሰው እንደ ሌላ ሰው ብትሆን ኑሮ በቃ ሱስ ውስጥ ዛሬ ኦልሬዲ ገብታለች። የውን ትክክለኛ ሱሰኛ ቢሆኑ ሀይሚና እንትና ፍፄና ብሩክ ገብታንበት ነበር። ሰው እንደዚህ ነው እንደቀላል በቃ ነይ ጨብሽ የሆነ ነገር ይሄ አሪፍ ነው ምናምን ብሎ ስበው ምናምን ይከትቧቸዋል። ከዛ በኋላ መውጫ ቀዳዳው ይጠፋባችሁና እዛ ውስጥ ህይወት በቃ
300 ዲግሪ ስታዞራችሁ ትኖራለች። በቃ በጣም ትጫወትባችኋለች ሱስ ማለት ነው። ሱስ በጣም ከባድ ነገር ነውና ያንን ነገር ሱስ ምን አይነት መጥፎ ነገር እንደሆነ እናቶችን ሳያነሳ ሳይጠቅስ አያልፍም ብሩክ። በጣም በቃ ደስ የሚለኝ ነገር በቃ ለእናቶቻችን እናስብ። ሱስ ውስጥ ስንገባ እንደዚህ ይሆናሉ እናቶቻችን፣ በእኛ ምክንያት ይጎዳሉ፣ ይሰበራሉና በጭራሽ ይሄን ነገር ማድረግ የለብንም። ሱስ በጣም መጥፎ ነገር ነው ብለው እንግዲህ ሽሻነሽ፣ ጫት ነሽ፣ ምንድነሽ፣ ሲጋራ ነሽ፣ የሌለ በቃ ነገር የለም በአንድ ላይ በቃ ስብስብ አድርገው ነው የመጡትና ይሄ ነገር ዋነኝነቱ ለማስተማር ነው። ሀይሚ በጣም ደንግጣለች። በጣም በቃ የምትገባበት ሁሉ ነው የጠፋባት። ጫቱን ብትቀማቸው እየያዙት ጭራሽ በሩን ነው የቆለፉትና ይሄ ነገር ደግሞ በጣም ከባድ ነገር ነው። በስተመጨረሻም ያው ፕራንክ ነው ብሏት ራሱ አላመነችም። ፊቷን በጣም ጥለው ነው ይሄ ምንድነው አፋችሁ ውስጥ የከተታችሁት? ብቻ በጣም አስቸጋሪ ነገር ነውና ሶስት ውስጥ አንዳንዴ በጓደኛ የሚገቡ ሰዎች አሉ። አንዳንዴ ደግሞ ኖርማል በቃ ይሄን ነገር ሲሞከር አለብኝ ብለው እንደ ቀል ሊገቡበትና ከዛ በቃ ህይወት ሲኦል ትሆንባቸዋለች። ይሄን ነገር እየደጋገሙት ይሄዳሉ፣ እየደጋገሙት ከዛ በቃ ዴይሊ በቃ አምጡ ይላቸዋል። ያንን ነገር ደግሞ ሲያደርጉ ሌላ ቀን ደግሞ እንደዚህ እና በጣም ብዙ ብር እንዳወጡ ነበር ሲናገሩ የነበሩት እነ ብሩክ ራሱ ማለት ለሱ አሁን ይሄ ነገር አስቡት ዴይሊ ለሚጠቀም ሰው ደግሞ አንድ ቀን እንኳን ለመግዛት ብሩክና ፍፄ አስቡት። ይሄ ሁሉ ብር ነው የፈጀባቸውና በየቀኑ ደግሞ ሲሆን አስቡት። ሱስ ውስጥ ስትገቡ ደግሞ በጣም እየጨመረ ነው የሚሄደው። የምትጠቀሙት ነገር እየጨመረ እየበዛ ነው፣ ብሩን በዛው ልክ እየበዛ እየጨመረ ነው የሚሄደውና እነዛ ሰዎች ሀብት ንብረት ያላቸው ራሱ ከስረው በቃ የሌለ በቃ የጎዳና ላይ ምናምን ሲሄዱ ነው የምታያቸውና ሱስ በጣም አስቀያሚ ከሰውነት ተራ የሚያወጣ ቆሻሻ ነገር ሁሉም ሰው የሚያውቀው ነገር ነው ብዬ አስባለሁና እኔ ሱስ ውስጥ ያሉ ሰዎችን ሳይ በጣም በቃ እንባዬ ነው የሚመጣው። የእውነት በጣም አንዳንዶቹማ ገና በቃ ፍሬሾችን ምናምን ስታያቸው ዘንጠው ምናምን የሀብታም ልጅ ነው የሚመስሉት ምናምን ነገር ዝንጥ ብለው ግን ሱስ ውስጥ ነው። ውሏቸው የት ነው? ሺሻ ቤት። ውሏቸው የት ነው? ጫት ቤት ነውና እነሱን ወጣቱ በጣም በቃ ተከትቧል እንዳለ በቃ እኔ ኢትዮጵያ ስመጣ በጣም ያስገረመኝ ያስደነቀኝ ነገር ይሄ ነገር ነው። በየሰፈሩ አሁን በየቤቱ በቃ ሌላ ጊዜ የሆነ ውስን ቦታዎች ነው ሊኖሩ የሚችሉት። እንደዛም ቢሆን ደግሞ አንዳንዴ ሙስሊሞቹ ናቸው የሚቀሙት የነበር። አሁን ሙስሊም ነሽ ክርስቲያን ነሽ ሁሉ ሰው ቁጭ ብሎ በስነ ስርዓት የሚቀመው ትንሹ ትልቁ ሴቶች ወንዶች ሳይቀር ማለት ነውና ከተማው እንዳለ በሶስት በቃ ተጠምዳለችና በጣም አስቸጋሪው ነገር ኢትዮጵያ ውስጥ ወጣቱን ያጠቀው ወጣቱን ያደነዘዘው ነገር ሱስ ነውና ያሳዝኑኛል። በምን ቀን ገብተውበት ይሆን በምን ቀን ይሆን ይህንን ነገር ያወቁት ብዬ በጣም ቁም ያዝንላቸዋለሁ። ያሳዝኑኛል እና መውጫው ከባድ ነው። ከስንት አንድ ሰው ነው የሚያመልጠው። ከዛ ሱስ ውስጥ ወጥቶ ሰላማዊ የሆነ ሰው የድሮ ማንነቱን ይዞ የሚቀጥል ሰው ማለት ነው በጣም ውስን ሰው ነውና አስቸጋሪ ነው እና ፍፄና ብሩክ ሀይሚም ብትሆን እንግዲህ ብዙ ነገሮችን አስተምራችሁናልና አንዳንዴ ደግሞ እንደዚህ ማለት ልክ እንደ ፋራ በቃ እነዛ የሚቅሙ ሰዎች በቃ ያራዳ ሰዎች ናቸው ምናምን ነገር አንቺ አትቅሚም አንተ አትቅምም በቃ የማይቅም ሰው የማይጨሰው አሁን ላይ በቃ ፋራ ነው። በቃ በጣም የፋራዎች ሁሉ ፋራ ነው የምትባሉትና ጓደኛም መምረጥ አለባችሁ ብዬ ነው የማስበው። ማለት እነዛን ሰዎች ሸሿቸው ወይ አትጠጓቸው አትቅረቧቸው ሳይሆን ሱስ ውስጥ ያሉ ሰዎችን ከቻላችሁ ወደ ራሳቸው እንዲመለሱ ከሱስ እንዲወጡ፣ ካልሆነ ደግሞ ራሳችሁን አግልላችሁ የራሳችሁን ህይወት መኖር እንዳለባችሁ በጓደኛ ተገፋፍታችሁ ምንም አይነት ሱስ እንዳትጀምሩ አዳራ ለማለት እወዳለሁ። ያላችሁም ደግሞ እንደው መውጫውን እግዚአብሔር ይስጣችሁ። ሌላ ምንም አልልም። በቃ ከዚህ ሱስ ያላቃችሁ በቃ እንደ ቀልድ በቃ እየሳቃችሁ ገብታችሁ ታለቅሳላችሁ። ለመውጣት በጣም አስቸጋሪው ነገር ነውና ይሄንን ነው ልል የምችለው። ሀይሚዬ እንደዛሬ ያሳዝነኝ አታውቅም። የሆነት ጫቱን ራሱ ይዛው ቆመች። ሽሻው አለ ምን አለ እንዴ በስማ አፋቸው ውስጥ ግን የከተቱት ቆሎ ነው የሞሉትና ብቻ በጣም አስቸጋሪ ነው። በጣም ደንግጣ ነበርና አዲስ አበባ እንደገባች እንግዲህ በከባዱ ፕራንክ ተደርጋለች። ፍፄ ግን እንደዚህ ቀልደኛ ነው፣ እንደዚህ ሳቂታ ነው፣ እንደዚህ ተጫዋች ነው። የእውነቴን ነው። የኮባውን ቅጠል ሲያለብሳት እኔ በቃ በሳቅ ወደኩኝ። ደስ የሚል ልጅ ነው ፍፄ። በቃ ዝም ብዬ የምወደው ልጅ የእውነቴን ነው የምላችሁ። በጣም ከምነግራችሁ በላይ ፍፄ በጣም ነው የሚመቸኝና ከሀይሚና ከቡራ ጋር እንግዲህ ቡታጅራ ሲሄዱ አብሮ ይሄዳል፣ አዲስ አበባ ሲመጣ አብሮ ይመጣልና ጥሩ ጓደኛ ነው፣ መልካም ጓደኛ። በእውነት አትለያዩ፣ ሁሌም አብራችሁ ስሩ። እና ይሄንን ነው ልል የምችለው። ለማንኛውም ግን የዛሬው ቪዲዮ በጣም አስቆኛለም አዝናንቶኛለም ትምህርትም ወስጄበታለሁ። ብዙዎቻችሁም እንግዲህ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። ሀይሚዬ ብታሳዝንም እና እንግዲህ ሱስ ምን ያህል ጎጅ እንደሆነ በደንብ ተምራችሁበታል። ሌላኛው ደግሞ እንግዲህ ሀይሚና ብሩክ ወደ ከቡታጅራ ወደ አዲስ አበባ ገብታችኋልና እንኳን በሰላም ገባችሁ። ቶሎ ቶሎ ቪዲዮ ልቀቁልን፣ አትጥፉብን ለማለት እወዳለሁኝ። ሀይሚና ብሩክን ዛሬ ስላዩዋቸው በጣም በጣም ደስ ብሎኛል። ብቻ ግን ውድ የቻናሌ ቤተሰቦች ዛሬ እስኪ ምን ተማራችሁ ከሀይሚ ከብሩክ? ይህንን ቪዲዮ ይህንን ርዕስ ይህንን ሀሳብ ይዘው ሲመጡ ምን አይነት ትምህርቶችን ወሰዳችሁ? እስኪ በኮሜንት አሳውቁኝ። ወይስ ደግሞ ትምህርት የለውም ብላችሁ ታስባላችሁ? ብቻ በኮሜንት ሁላችሁንም ግን ከልብ ነው ማመሰግናችሁ።
እግዚአብሔርን ኮሜንታችሁን ሳይ ምን አይነት ደስታ እንደሚሰማኝ በቃ በእውነት በጣም ነው ደስ የሚለኝ ኮሜንት ሳነብና በጣም ነው የማመሰግነው ለምትሰጡኝ ድጋፍ ለምታበረታቱኝ። ላይክ ሼር እያደረጋችሁ አሁንም ድጋፋችሁ አይለኝ። ወዳችኋለሁ። በሌላ ቪዲዮ ደግሞ እንገናኛለን። ሰላም ቆዩልኝ።